በእርግጠኝነት እግዚአብሔር ዛሬ ማታም ይናገረናል። የሰማ ሰው አሜን ይበል። ክብር ለኢየሱስ ይሁን። እግዚአብሔር ይናገራል። የሚሰማው ካገኘ እግዚአብሔር ይናገራል። ስለዚህ መጽሐፍ ሲናገር እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማው እንዳለ ዳዊት እግዚአብሔር ሲናገር ለመስማት ጆሮቻችን ክፍት መሆን አለባቸው። የምናገርበት የመጽሐፍ ቅዱስ ክፍል ወይም ርዕሴን የማወጣበትን የመጽሐፍ ቅዱስ ክፍል አብረን እናነባለን። በመጽሐፍ ሮሜ መልእክት ላይ እንሄድና ምዕራፍ 12ን እናወጣና ቁጥር 2ን አብረን እናነባለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። ሐዋርያ ጳውሎስ ልመና ያቀርባል። ሰውነታችሁን ስጡ፣ እግዚአብሔር ስታቀርቡት ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ለምናችኋለሁ፣ በእግዚአብሔር ራእይ ለምናችኋለሁ። እሱም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ በደንብ ስሙ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እኔ ዛሬ ጳውሎስ ልመና ነው የሚያቀርበው። ይሄንን ልመና ብዙ ጊዜ በተለይ ስለ ገንዘብ ሲነሳ አራተኛ ደረጃ የሚቀመጥ ነው ገንዘብ። እግዚአብሔር መጀመሪያ የሚፈልገው እኛን ነው፣ ልባችንን ነው፣ ከዛ ሰውነታችንን ነው፣ ከዛ ጊዜያችንን ነው፣ ከዛ ነው ገንዘባችንን የሚፈልገው። እኛ ገንዘባችንን ሰጥተን እኛ ባንኖር እግዚአብሔር አያዋጣውም። ስለዚህ ነው ጳውሎስ ሁለተኛውን የሚጠይቀው። ልብን ከሰጣችሁ በኋላ እንግዲህ ወንድሞች ሰውነታችሁን ደግሞ ቅዱስ ሕያው መስዋዕት፣ የማይመለስ መስዋዕት አድርጋችሁ ታቀርቡ ዘንድ ለምናችኋለሁ። እሱ ደግሞ ምን ማለት ነው ይለናል። ለአእምሮ የሚመች አገልግሎታችሁ ነው ይላል። ለአእምሮ የሚመች ምንድነው ሲባል ፍጹም የሆነ የእግዚአብሔር ፈቃድ፣ ፍጹም የሆነ የእግዚአብሔር ፈቃድ ፍጹም የሚባል ፈቃድ አለ። ፍጹም የሆነና በጎ የሆነው የእግዚአብሔር ፈቃድ ነው። ግን ፍጹምና በጎ የሚባል የእግዚአብሔር ፈቃድ አለ። ደስ የሚሰኝበት ነው። ፍጹም በጎ ደስ የሚሰኝበት እግዚአብሔር ያሳያችሁ። ፍጹም የሆነ እግዚአብሔር ነው፣ በጎ ነው፣ እግዚአብሔር የሚደሰትበት ነው ፈቃዱን። እሱም ፈትናችሁ ማወቅ አለባችሁ ይላል። ስለዚህ ቅዱሳን የእግዚአብሔርን ፈቃድ ብቻ መፈለግ ትርጉም የለውም። ፍጹም የሆነ የሚባል አለ ወገኖች። የፍጹም እና ፍጹም ያልሆነ የሚባል የእግዚአብሔር ሆኑ። ስለዚህ በኤጳፍራ የክርስቶስ ቤተክርስቲያን ደጋግሜ እንዳልኳቸው ያለፉትን 13 ዓመት በተደጋጋሚ እንደማነሳው ሰዎች የእግዚአብሔርን ፈቃድ እንዲያውቁ ተረጋግተው እንዲኖሩ ነው የምናስተምረው። እሱን ነው የምንሰጠው ብያቸዋል። ሌላ ነገር የለንም። በቃ በመጣችሁ ቁጥር የእግዚአብሔር ፈቃድ ምን እንደሆነ ማወቅ ከፈለጋችሁ እሱ ነው። ዛሬ ደግሞ ፍጹምና ፍጹም ስላልሆነው ስለ እግዚአብሔር ፈቃድ ሆኖ ፍጹም ያልሆነውም እግዚአብሔር አለበት፣ ፍጹም የሆነውም እግዚአብሔር አለበት። ስለዚህ ፍጹም የሆነውን የእግዚአብሔር ፈቃድ ማግኘት እንድንችል በአእምሮአችሁ መታደስ ተለወጡ። ይህን ዓለም እንዳትመስሉት። ይሄ ዓለም ምንድነው የፈለገው? ፈቃዱ ይሁን እንጂ ፍጹም ይሁን አይሁን የራሱ ጉዳይ የሚል ነው። ትውልዱ እንደዛ ነው። ስለዚህ እናንተ ፍጹም የሆነውን የእግዚአብሔር ፈቃድ ማወቅ አለባችሁ። ሰዎች ፍጹም ከሆነው ከእግዚአብሔር ፈቃድ ተንሸራተው የሚወድቁበት፣ ፍጹም ከሆነው እግዚአብሔር ካለበት ነገር ውጪ ከትራክ ውጪ የሚሮጡበት ምክንያት ምንድን ነው? ለምንድን ነው እንደሱ የሚያደርገው? በቃ እግዚአብሔርን አንፈልግም ብለው ፍጹም የሆነውን አንፈልግም ሲሉ ፍጹም ወዳልሆነው ተንሸራተው መሄዳቸው አይቀርም። እግዚአብሔር ደግሞ ይፈቅድላቸዋል። አይገርማችሁ? ሰዎች እግዚአብሔር ለምንድን ነው እግዚአብሔር እንደዚህ ያደረገኝ፣ ለምንድን ነው እዚህ ውስጥ የከተተኝ ሲሉ ሰምታችሁ አታውቁ? እግዚአብሔር ከቷቸዋል። እግዚአብሔር የሰዎችን ፈቃድ የሰዎችን መብት ስለሚያከብር ሰዎች የሚያደርጉትን ፈቃዳቸውን ሊሰሩ የሚፈልጉትን ነገር ያከብርላቸዋል። ምንም እንኳን ፈቃዱ ባይሆንም እግዚአብሔር እምቢ ካላችሁት ይፈቅድላቸው። እንደዚህ አይነት አምላክ እንደምታመልኩ ታውቃላችሁ። ስንት ሰው የእግዚአብሔርን ፈቃድ ፍጹም የሆነውን ፈቃድ ይፈልጋል ሲባል ብዙ ሰው እርግጠኝነት እፈልጋለሁ ነው የሚለው። ግን ነው ወይ ህይወታችን? አእምሮአችን ካልታደሰ ፍጹም የሆነውን የእግዚአብሔር ፈቃድ በፈቃዳችን ለቀን ልንወጣ እንችላለን። ከኤደን ገነት ሰዎቹ እንደወጡት ማለት ነው። ፍጹም የሆነ የእግዚአብሔር ፈቃድ ኤደን ገነት በሰላም መኖራቸው ነው። እግዚአብሔር እያሰበላቸው ይሄ ነው ፈቃዱ። ፍጹም ያልሆነው የእግዚአብሔር ፈቃድ የትኛው ነው? በፈቃዳቸው በእነሱ በተሰጣቸው ስልጣን ተጠቅመው ተንሸራተው የወደቁበት እሱ እግዚአብሔር እኮ ነው። በቃ ፈቅዷል እኮ እንወጣለን ሲሉ ፈቅዶ ነው እኮ ያወጣቸው። አለበት እኮ እግዚአብሔር። ልክ እንደዚህ አንድ ጊዜ እስራኤል ቤት የተከሰተውን ነገር ልነግራችሁ ፈልጌ ነው።
መጽሐፍ ቅዱስ የያዛችሁ በጣም ልብ ሚነካ ታሪክ ላሳያችሁ። እስራኤል በነብይ ይመራ በነበረበት ካህናት ይመሯት ነበር እስራኤልን። ከዛ በቃ ከካህናት በኋላ ካህኑ ኤሊ ቤተ መቅደሱን ብስብስ አርገውት የእግዚአብሔር ሥርዓት ጠፍቶ ቃል ብርቅ ሆኖ ራእይ ብርቅ ሆኖ የእግዚአብሔር ሕዝብ መረን በወጣ ጊዜ እግዚአብሔር አንድ ብላቴና አስነሳ። ያ ሳሙኤል ይባላል። እናቱ ሐና ስትጸልይ ታስታውሳላችሁ። በሚገርም ምጥ የተወለደ ልጅ ከብላቴንነቱ ጀምሮ ለእግዚአብሔር ተሰጥቶ መቅደስ ያደገ ልጅ፣ ከእግዚአብሔር ጋር አፍ ለአፍ እያወራ ያደገ ልጅ፣ ከዳን እስከ ቤርሳቤ ነብይ እንደሆነ ለእግዚአብሔር የተለየ እንደሆነ ታውቆ ያደገ ልጅ። እሱ እስራኤልን ሲያስወጣና ሲያስገባ በነበረ ጊዜ አንድ ጊዜ ብድግ አለና የእስራኤል ማህበር ሳሙኤል ጋር መጣና አንድ ጥያቄ አቀረበ። ጥያቄውን ላነብላችሁ ነው። አንደኛ ሳሙኤል መጽሐፍ ቅዱስ የያዛችሁ ሰዎች ምዕራፍ 8 ከ4 ቁጥር ጀምሮ ያለውን ቃል አንብብላችሁ። የእስራኤል ሽማግሌዎችም ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴን መጡ ይላል። ይሄ የመጡበት ምክንያት ሳሙኤል ሸምግሎ ልጆቹ የሳሙኤል ልጆች ልክ ያልሆነ ነገር እያደረጉ የሆነ ኮራፕትድ የሆነ አስተዳደር ምድሪቱ ላይ መምጣት ሲጀምር የእስራኤል ሽማግሌዎች ተሰበሰቡና ሳሙኤል ጋር መጥተው ኮምፕሌን አቀረቡ። ምን ብለው? ተሰብስበው ወደ ሳሙኤል ወደ አርማቴን መጡና ኖ አንተ ሸምግለሃል፣ ልጆችህም በመንገድ አይሄዱም፣ አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። እንደምን በሉልኝ? እንደ አሕዛብ ንጉሥ አድርግልን ብለው አሉት። የሚፈርድልንም ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤል ከፋው። ምክንያቱም እስራኤልን እንዲያስወጣና እንዲያስገባ ሾሞታል፣ ጠርቶታል፣ ቀብቶታል፣ አቁሞታል። አሁን እነሱ እንደ ምክንያት እየደረደሩ የሱን ልጆች እንደ ምክንያት አንስተው መጥተው በቃ አሁን አንፈልግም፣ የምንፈልገው እንደ አሕዛብ መኖር አማረን አሉት። እግዚአብሔር ጋር መጥተው ሳሙኤል ጋር ሳሙኤል ከፋው ይላል። ሳሙኤል ከፋው። ከዛ ሳሙኤልም ወደ እግዚአብሔር ጸለየ። በጣም ደንግጧል ሳሙኤል። የእስራኤል ሕዝብ እግዚአብሔር መሪው የሆነ ሕዝብ እግዚአብሔር አስወጪና አስገቢ የሆነው ሕዝብ መጥቶ እንደ አሕዛብ መሆን እንፈልጋለን የሚል ጥያቄ ይዞ ሲመጣ ሳሙኤል እግዚአብሔር ጋር አቤት አለ። አይገርማችሁ? ጸለየ እግዚአብሔር ሆይ ብሎ ሲጸልይ እግዚአብሔር እንደዚህ ያለው ስሙ በደንብ። እግዚአብሔርም ሳሙኤልን አለው እነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና፣ እኔን ናቁት አንተን አልናቁምና በሚሉ ነገር ሁሉ የሕዝቡን ቃል ስማ አሉ። ይሄ እግዚአብሔር ፈቃድ፣ ፍጹም የሆነ የእግዚአብሔር ፈቃድ ግን አይደለም። ለልመናቸው ላቀረቡት ጥሪ ላቀረቡት ጮት የተሰጣቸው መልስ ስማቸው። ችግር የለውም አንተን አይደለም እኔን ናቁት ሳሚ፣ ችግር የለውም ይሄ ሕዝብ አንተን ሳይሆን እኔን ናቅ፣ ችግር የለም የሚሉትን ስማቸዋል። ማን ነው ስማቸዋል? እግዚአብሔር ስማቸው። የሚገርም ነው። ከግብፅም ካወጣኋቸው ቀን ጀምሮ እግዚአብሔር ተመልከቱ፣ ፍጹም ያልሆነውን ፍቃድ ፈቅዷል። ከግብፅ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዶችን አማልክት በማምለካቸው እንደሰሩት ሥራ ሁሉ እንዲሁ በአንተ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ፣ ነገር ግን ጽኑ ምስክር መስክርባቸው፣ በእነርሱም ላይ የሚነግሰውን የንጉሡን ወግ ንገራቸው። ማለት ተሳስተን ነው እንዳይሉ፣ በስህተት ነው እኛ የምናውቀው ነገር አልነበረም እንዳይሉ የንጉሡን ወግ የፈለጉት ነገር ምን እንደሆነ አብራራላቸው። ንጉሥ ማለት ሀገር ላይ መሪ አድርጎ ንጉሥ መሾም ማለት ምን ማለት እንደሆነ አያውቁም። እንደ አሕዛብ የፈለጉትን ንጉሥ ወጉን ንገራቸዋለሁ። እሺ። ሳሙኤል ደግሞ ሄደ። ሳሙኤልም የእግዚአብሔርን ቃል ሁሉ ንጉሡንም ለፈለጉ ሕዝብ ነገራቸው። እንዲህ አለ፣ በእናንተ ላይ የሚነግሰው የንጉሡ ወግ ይህ ነው። በደንብ ስሙ። ሰዎች ፍጹም የሆነ የእግዚአብሔርን ፍቃድ አልፈልግም ብለው ለጠየቁት ጥያቄ እየተመለሰ ነው። የንጉሡ ወግ ይህ ነው፣ ወንዶች ልጆቻችሁን ወስዶ ሰረገሎችና ፈረሰኞች ያደርጋቸዋል። የእናንተ ልጆችን ይወስድና እስራኤል ስሙ በደንብ ወስዶ ፈረስ ጎታች ነው ያደርጋቸው። ወስዶ ሰረገለኞች ነው ፈረሰኞች ያደርጋቸዋል። በሰረገሎቹም ፊት ይሮጣሉ፣ በፈረስ ቦታ ማለት ከስር የሚሮጡ የእናንተ ልጆች ፈረስ ጎታች ማነው ጋሪ ጎታች ይሆናሉ። ለራሱም የሻለቆችና የመቶ አለቆችም ያደርጋቸዋል፣ ወታደር ያደርጋቸው። ልጆቻችሁን ወስዱ። የንጉሥ ወግ ይሄ ነው።
እርሻውንም የሚያርሱ እህሉንም የሚያጭዱ የጦር መሳሪያውንም የሰረገሎቹንም ዕቃ የሚሰሩ ይሆናሉ። ልጆቻችሁ የንጉሥ ገበሬ ይሆናሉ። ቀጥቃጭ ነው የሚሆኑት። ጦር መሳሪያ አምራች ነው የሚሆኑት የእናንተ ልጆች። ሴቶች ልጆቻችሁን ወስዶ ሽቶ ቀማሚዎች፣ ወጥ ቤቶችን ነው የሚያደርጋቸው። ወጥ ቤቶችና አንበዛዎችም ያደርጋቸዋል። አሳላፊ ነው የሚያደርግ፣ ሰረት ገረድ ነው የሚያደርገው የእናንተ ሴት ልጆች። ሽቶ ቀማሚ ነው፣ ወጥ ቤት ነው፣ ሚንስ ቤት ነው የሚያደርጋቸው። የሚገርም ነው። ከእርሻችሁ ከወይናችሁ መልካሙን ወስዶ ሎሌዎቹ ይሰጣቸዋል። የእናንተ መልካም ነገር የሚባለው ሁሉ ይወሰድባቸዋል። ከዘራችሁና ከወይናችሁም አስራት ወስዶ ለጃንደረቦቻችሁ ለሎሌዎቻችሁ ይሰጣቸዋል። ከእናንተ አስራት ይቀበልና ለጃንደረቦቹ ይሰጣቸዋል። ሎሌዎቻችሁንና ገረዶቻችሁንም ከብቶቻችሁንም ከአህዮቻችሁ መልካሞቹን ወስዶ ያስራቸዋል። ከእናንተ ይወስድና ይወስድባቸዋል። መልካሙ ይወሰዳል። ከበጎቻችሁና ከፍየሎቻችሁም አስራት ይወስዳል። እናንተም ባሪያዎች ትሆናላችሁ። ገብቷችኋል የምትፈልጉት የጠየቃችሁ ያላችሁት ይሄንን ነው። ንጉሥ ስትሉ ባሪያ ልትሆኑ ነው። እግዚአብሔር ንገር አለው። በዚያን ቀን ለእናንተ ከመረጣችሁት ከንጉሥ የተነሳ ትጮኻላችሁ፣ በኋላ ይቆጫችኋል። ምርጫችሁ ተከብሮ ከተደረገ በኋላ የመረጣችሁትና ያነገሳችሁት ንጉሥ ግላችሁ ላይ ከሚያደርስባችሁ መዓት የተነሳ ትጮኻላችሁ። በዚያን ቀን እግዚአብሔር አይሰማችሁ። ትፈልጋላችሁ ወይ? የንጉሥን ወግ ንገራቸው። የፈለጉት ነገር እንደ ሐሳብ መሆን ፈልጋለን ብለዋል። ይሄ ነው ወጉ ንገራቸው ሲባል ይሁን አሉ። ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። የምታወራውን አንሰማም፣ ይህኒ ፖለቲካችሁን ተው ማለታቸው እኮ አንፈልግም። እንግዲህ እንዲህ ይሁን፣ ነገር ግን ንጉሥ ይሁንልን። በቃ ይሁን፣ የፈለገ ነገር ይምጣ። አንተ ሳሙኤል እየመራህን እግዚአብሔር እንዲህ ይላል እያልከን ራእይ እያመጣ ቃል እያመጣ ትንቢት እያመጣ መንገድ መምራትን አንፈልገውም። በቃ አሁን እኛ እግዚአብሔር አምላካችን ብቻ ሆኖ እንድንኖር አልፈልግም። እላያችን ላይ እንደዚህ አይነት ንጉሥ እንፈልጋለን አሉ። እግዚአብሔር ሰማቸው፣ ፈቀደላቸው። ወገኖች የፍጹም የሆነው የእግዚአብሔር ፈቃድ ምን እንደሆነ አስተውሉ። ስለ እግዚአብሔር ፈቃድ ስናወራ ፍጹም የሆነ አለ፣ ፍጹም ያልሆነ አለ። ይሄ ፈቃድ ስጣቸው ያለው ማን ነው? ስለዚህ እግዚአብሔር ፈቃድ ነው ማለት ነው። ፍጹም የሆነ የትኛው ነበር? እግዚአብሔር አምላካቸው ሆኖ እግዚአብሔር ገዢያቸው ሆኖ መኖር። ፍጹም ያልሆነ የትኛው ነው? እነሱ የፈለጉት ስጠን በቃ እሱ ይሁንልን ያሉት ፍጹም ያልሆነው፣ ግን የፈቀደው እግዚአብሔር። ይሄም የእግዚአብሔር ፍቃድ ነው፣ ይሄም የእግዚአብሔር ፍቃድ። ይሄኛው ፍጹም ነው፣ ይሄኛው ፍጹም ያልሆነ ነው። በሕይወታችሁ እግዚአብሔር ፍጹም የሆነውን ፍቃድ እንዲያደርግ በመፍቀድ ይባርካችሁ። በደንብ አሜን በሉ። አንዳንዴ ይዞራል፣ ይገለበጣል ፍላጎታችን። ተመልከቱ እንግዲህ ይሄ አይን ያወጣ እኮ ድፍረት ነው። ያላልከ ልጆቻችሁ ባሪያ ይሆናሉ፣ ይሁኑ። ሴት ልጆቻችሁ ገረድ ይሆናሉ፣ ይሁኑ። ንብረታችሁን ይቀማቸዋል፣ ይቀማ። አንተ አምላካችን ከምትሆን አንተ ይሄን አታርጉ ይሄን አትንኩ እያልከን አንተ ከምትመራን እሱ ፈረስ ጎታች ያድርገን፣ ባሪያ ያድርገን። ልጆቻችን ወታደር ይሁኑ አንፈልግም። መልካሙን ይነጥቃችሁ፣ ይንጠቀን። ኦኬ ችግር የለውም። ዛሬ እንደምታስቡት መስሏችሁ ከሆነ እሱ ኦኬ። በኋላ ግን ታለቅሳላችሁ አለ ሰማይ። ስታለቅሱ ደግሞ አይሰማችሁ፣ ምርጫችሁን ያከብርላችሁ። ፍጹም ያልሆነ ፈቃድ በሕይወታችሁ ስትወስኑ እግዚአብሔር እምቢ አይላችሁ። ለምን ካላችሁ እግዚአብሔር የሰው ፈቃድ ያከብራል። ውጤት ግን መምረጥ አትችሉ። እስራኤል ያየው መከራ፣ እስራኤል የሄደበት መከራ፣ ያለፈበት መከራ፣ ከንጉሱ የተነሳ ፍዳውን ይበላው፣ ከንጉሱ የተነሳ ፍዳቸውን ይበሉት። ይሄ የእግዚአብሔር ሕዝብ፣ ይሄ መሪው እግዚአብሔር የነበረ፣ ይሄ በእሳት የተመራ ሕዝብ፣ እግዚአብሔር የረዳው ሕዝብ፣ እግዚአብሔር ከጉድጓድ ያወጣው ሕዝብ፣ እግዚአብሔር አብሮት የኖረ ሕዝብ፣ እግዚአብሔር ያስወጣው ያስገባው የነበረ ሕዝብ፣ እግዚአብሔር ይዋጋለት የነበረ ሕዝብ ፍዳውን የበላው። በነገስታት እየተቀያየሩበት። ፍላጎታችሁን እግዚአብሔር ይቃኝላችሁ። በእግዚአብሔር ቤት ውስጥ ስትኖሩ ፍጹም የሆነው በጎና ደስ የሚያሰኘው የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኞች
ይሄንን ወቁ ወገኖቼ፣ ወቁ። እሱን ለማወቅ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሏል። ይህ ዓለም ምንድን ነው? የሚፈልገውን እያደረገ የአሕዛብ ማለት የሚፈልገውን እያደረገ ኮንሲኮንሱን የሚመጣው ውጤቱን ምንም ሳይጠብቅ እየገባበት የሚያለቅስ ማለት ነው። ለዚህ ነው መጽሐፍ ሲናገር ነፍስ ያለ እውቀት ተሆን ዘንድ መልካም አይደለም፣ እግሩን የሚያፈጥን ሰው ከመንገድ ይስታል፣ የሰው ስንፍናው መንገዱን ታጣምበታለች። ከዛስ ልቡ በእግዚአብሔር ላይ ይቆጣል። መጨረሻ ላይ እየተሳደበ ነው ይሞተው። ምን አድርጎ? ስንፍናው ለእግዚአብሔር እውቀት እምቢ ብሎ ልቡን ፈቃዱን አልሰጥም ብሎ ሳሙኤል ነገረው። አንተን አይደለም እኔን ይናቁታል። ይኸውላችሁ የእግዚአብሔርን ፈቃድ አንፈልግም ስትሉ እግዚአብሔርን ይናቃችሁት። ፍጹም የሆነ የእግዚአብሔርን ፈቃድ እምቢ ስትሉት እግዚአብሔርን መናቅ። እግዚአብሔርን አንፈል ንቀናል አላሉትም እኮ እኔ እንድገዛቸው አልፈልግም የኔን ፈቃድ አልፈልግም ሲሉ እኔን ይናቁት ሳሚ አንተን አይደለም አሉ። ስለዚህ እስራኤል እግዚአብሔርን ንቆታል። ፍጹም ከሆነው ፈቃድ ውጭ ሆነ። እግዚአብሔር ካሰበላቸው እግዚአብሔር ካዘጋጀላቸው መንገድ ውጭ ሆነ። ስለዚህ ፍጹም የሆነ የእግዚአብሔር ፈቃድም ይባላል። የእግዚአብሔር ፈቃድ በሕይወታችሁ እንዳይሰራ የሚከለክለው ጤነኛ ያልሆነ ፍጹም ያልሆነ ግን እግዚአብሔር የሚፈቅደው ደግሞ ነገር አለ። በምናችን የሚመጣ በእንቢታችን የሚመጣ በእኛ እምቢታ ላይ በእኛ ፍላጎት ላይ ባልገባን ጉዳይ ላይ የምንወሰናቸው ውሳኔዎች እግዚአብሔር ለፈቃዳችን አሳልፎ ሊሰጠን ይችላል። እኔ እዚህ ጉባኤ ላይ ተጠይቄ ያውቃለሁ። ምን ብለው ይጠይቁኛል? ፍጹም የሆነ የእግዚአብሔር ፈቃድ የሆነ ነገር ሊበላሽ ይችላል ወይ ብለው ይጠይቁኛል። ድብን አድርጎ ነው ይበላሽ። በማ ምክንያት? በሰዎቹ ምክንያት፣ በባለቤቶቹ ምክንያት። የእግዚአብሔር ፈቃድ የሆነ ነገር እናንተ ጋር ያለ የእግዚአብሔር ፈቃድ የሆነ ነገር መበላሸት ይችላል። አዎ በማ በእናንተ። ለምን? ፈቃድ ያላችሁ ምርጫ ያላችሁ ነፃነት ያላችሁ ሰዎች ናቸው። እግዚአብሔር በዘመናችሁ ሁሉ እንዲገዛችሁ ከሕጉ በታች ከፈቃዱ በታች ከቃሉ በታች ከመንፈሱ ስር ቁጭ ብላችሁ ፈቃዳችሁን እየሰጣችሁት የማትኖሩ ከሆነ ኤኒ ታይም ከእግዚአብሔር ፈቃድ ውጪ ልትጨርሱ ትችላላችሁ። በማንኛውም ሰዓት ይሄ ሊፈጠር ይችላል። ስለዚህ የእግዚአብሔርን ሐሳብ ማግኘት ነው የሚጠቅመን። በሚመስል ነገር አትታለሉ። ሔዋን እንደሱ ነው የተበላችሁ። የኤደን ገነት ውስጥ ሔዋን እንደሱ ነው። የእግዚአብሔር ፈቃድ አርፋ ይሄ የሚበላውን እየበላች የማይበላውን አድንቃ ለዓይን የሚያምር ነው አይታው ዋው ድንቃል የእግዚአብሔር ስራ አሰራሩ ብላ መኖር ነው የተሰጣት። የእግዚአብሔር ፈቃድ ኤደን ውስጥ ያለ ፍርሃት በራቁት ከባሏ ጋር በሰላም መኖር ነው። የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ፈቃድ በነፃነት እግዚአብሔር እያወቀላት አዋቂውን እግዚአብሔር ተደግፋ በእግዚአብሔር እውቀት ጥላ ስር ከባሏ ጋር እንድትኖር ነው። በቃ ይሄ ነው የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ ኤደን ውስጥ እግዚአብሔር የሰጣትን ህይወት ያንን የተዘጋጀላትን እየበላች እየተጠቀመች እዛ ጋርደን መኖር ነው። ይሄ ፍጹሙ የእግዚአብሔር ፈቃድ። ፍጹም ያልሆነውስ ቁጭ ብላ በራሷ እንትን አደረገች፣ ተነቃቃች። ይሄ እኮ እንደሱ ነው። እግዚአብሔር እዚህ ጋር አለ፣ ፈቃዱ አለ፣ ኤደን ሙሉ እሱ ነው። ግን ሰይጣን መጥቶ ይሄን ብትበይው እንደ እግዚአብሔር ትሆናላችሁ። እንደ እግዚአብሔር መሆን የእግዚአብሔር ፈቃድ አይደለም። ብዙ ሰዎች ለምን አላረገም ብለው ያስባሉ እግዚአብሔርን። ኖ እግዚአብሔር እኮ በመልኩ በምሳሌው የፈጠረን ፈቃድ ሰጥቶ ነፃነት ሰጥቶ ምርጫ ሰጥቶ ነው የፈጠረን። ታውቃላችሁ እግዚአብሔር ሰውን ሲኦል እንደማይከተው። ሰው ሲኦል ከገባ እግዚአብሔር አይደለም የሚከተው፣ ራሱ ነው ሄዶ ቢገባው። ለምን ካላችሁ ሲኦል ለሰው አልተሰራም። ለሰይጣንና ለመላእክቱ ነው እግዚአብሔር ያዘጋጀው፣ ለሲሶቹ፣ ለአመፀኞቹ፣ ለተጣሉት። ሰው ግን ፈልጋለሁ አልፈልግም አንተን ብሎ እግዚአብሔር ካስቀመጠበት ከፍታ ላይ ወርዶ ፈጠፈጣለሁ ካለ እግዚአብሔር አይከለክለውም። እዚህ አሁን ሁላችን ተነስተን እልልታ አናት ላይ ወተን እንደ ስፓይደርማን እንበራለን ብለን ብንፈጠፈጥ ገብርኤልን አይልክልንም። እነ ሚካኤል አይመደቡ። ሁሉም እንደ ቲማቲም ትፈርጣለህ። ለምንድን ነው እግዚአብሔር ያላዳነን? ጸልየን አልነበር እንዲወጣ ነው ብትል አይሆንም። ጸልየህ ትሞታል። ፈቃዳችሁን እግዚአብሔር ውጤት አንመርጥም። ምርጫችንን የሚያከብር አምላክ ነው ያለን። ፍጹም የሆነው የእግዚአብሔር ፈቃድ ምን እንደሆነ ወቁ። ግድ የላችሁም። እግዚአብሔር ማንንም ሰው ይቅርታ የሚጠይቅበት ስራ ሰርቶ አያውቅም፣ አይሰራም። እግዚአብሔር ያውቃል። እስቲ አሜን በሉ። ያውቃል። ከእግዚአብሔር እውቀት ጥላ ስር ሰው ከእግዚአብሔር ፍጹም ፈቃድ ውስጥ ለምንድን ነው የሚወጣው ካላችሁኝ፣ ከእግዚአብሔር የእውቀት ጥላ ስር ወጥቶ አዋቂ ይሆናለሁ ሲል፣ እኔ በደንብ ነው የማውቀው ሲል፣ ከእግዚአብሔር በላይ ነገሮችን እረዳቸዋለሁ ሲል፣ የዛን ጊዜ ለራሱ እውቀት እግዚአብሔር አሳልፎ ይሰጣል። አላዋቂዎችን ከእውቀት መራቅ ይገላቸዋል ይላል። ሰነፎችን ችልተኛ መሆን ያጠፋቸዋል። ወገኖች እግዚአብሔር ያውቃል። እስቲ ለኔ በሉ እግዚአብሔር ያስብልኛል በሉ። በደንብ ድገሙትና ጮክ ብላችሁ በሉት።
ለኔ እግዚአብሔር ያስብልኛል በሉ እስቲ። ፍጹም ያልሆነውን ፍቃድ ማን ነው የሚፈቅደው? እግዚአብሔር። ፍጹም የሆነውን የሚፈቅደው ማን ነው? እግዚአብሔር። አይገርማችሁ? አንድ ታሪክ ልጨምርላችሁ። መጽሐፍ ቅዱስ ላይ ዘኍልቍ ምዕራፍ 22 ጀምራችሁ በደንብ ማየት ትችላላችሁ። ይሄ በለዓም የሚባለው ነብይ፣ የእስራኤል ነብይ ታስታውሳላችሁ ታሪኩን። አህያዋ ከብደት የመለሰችው እሱ ሰው እስራኤል በምድረ በዳ እግዚአብሔር ይዞት ሲመጣ ድል እየሰጠው ጠላቶቹን እየጨረገደ በሬ ለመለመውን ሳር እንደሚጨርስ ጠላቶቹን እየጨረሰ መጣ። ስለዚህ እኔ ሄጄ ፊት ለፊት ልጋጠመው አልችልም አለ የምስራቁ ንጉሥ በላቅ። ስለዚህ ምንድነው ያሰበው? ተንኮል አሰበ። ታውቃላችሁ ፊት ለፊት ከእናንተ ጋር ፋይት አድርገው ማሸነፍ የማይችሉ ሰዎች የሚሄዱባቸው ሌሎች ስትራቴጂዎችን ይነድፋሉ። መንፈሳዊ የሆነ ጦርነት ፈለገ። የነዚህ ሰዎችን ተጽዕኖ የሚያደርግባቸው አንድ ረጋሚ አለ። የረገመው ቃል የባረከው የሚባረክለት የረገመው የሚረገምለት ብለው በላቅ የሚባለው የምስራቁ ንጉሥ ሽማግሌዎችን በለዓም ጋር ላከ ይላል። ምን እንዲልለት? እስራኤልን ተጣላልኝ ናና እርገምልኝ ብሎት ማለት ነው። ብርና ወርቅ እንሰጣለን ናና እስራኤልን ተጣላልን አሉ ሽማግሌዎቹ። መጡ። ቆይ እግዚአብሔር ልጠይቅ አላቸው በለዓም። ማንም ገባ። ምን ፈለክ? እግዚአብሔር ሆይ ልጸልይ መጣሁ አንተን ፈልጌ። እነዚህ አንተ ጋር የቆሙ ሰዎች ምንድናቸው አሉ። እነዚህ ከምስራቅ የመጡት የምስራቁ ንጉሥ በላቅ ነው የላካቸው። እስራኤልን ተጣላልኝ ደግሞ እርገምልኝ ብለው ነው የመጡት አሉ። እንዳትሄድ አሉ። የማፍቃድ ነው። አለቀ። እግዚአብሔር በየሰዓቱ ሐሳቡን የሚቀይር አምላክ አይደለም። አንዴ ከተናገራችሁ ከቻላችሁ 100 ጊዜ ስሙት። ከቸርች ስትቀይሩ ሐሳቡ አይቀየርም። አንዳንድ ምስኪን ሰዎች አሉ የእግዚአብሔርን ሐሳብ እዚህ መጥቷ ሲያደርጋቸው ሊያስቀይሩ ሌላ ቸርች ይሄዳሉ። ይቀየርልሃል፣ አትጠራ። በነብዩ ይቀየርልሃል። የእግዚአብሔር ቃል በያዘው ሰውዬ ይቀየርልሃል። እግዚአብሔር እንደዚህ ከመሰለ አትሞኝ። ራሱ እግዚአብሔር ነው የሚናገረው። ወቅ በለዓም አትሂድ ተባለ። አለቀ። ወጣና አልሄድም አላቸው። ለምን? ወርቅ እንሰጣለን ብር። አይ አልፈልግም። ለምን? ማተናገረኝ። ፍጹም የሆነው ፍቃድ እንዳትሄድ፣ ህዝቤን እንዳትረግም እሺ ብሎ ቁጭ አለ። ታውቃላችሁ ሰውየው በደንብ አጥንቶታል። ሽማግሌዎቹን ቀየራቸው። አፈቀላጤ ሽማግሌዎች ላከበት። ድጋሚ ሽማግሌዎቹ መጡና ጤና ይስጥልኝ አሉት። ጤና ይስጥልኝ፣ ምስራቁ ንጉሥ ሊያከብር ፈልጓል፣ ወርቁም ብሩ ሊሰጥ ፈልጓል፣ ያነግስ እንትን ምናምን አሉት። እና ምንድነው የፈለገው? እስራኤልን ተጣላልኝ ይሄን ህዝብ እርገምልኝ ብለዋል ሲሉት፣ ቆይ እግዚአብሔርን ጠይቄ ልምጣል። እግዚአብሔር ሳይመጣ ፈቀደለት። ገና ገብቶ ቁጭ ሲል ምንድነው አለ? ሂዳለሁ። የማፈቃድ ነው ሂዳለሁ። ይውላችሁ እግዚአብሔር ሰው አይደለም፣ እንዳትሳሳቱ። እግዚአብሔር ካለመኖር ወደ መኖር ያመጣን። ኢዮብ እንዳለ እንደ ወተት አፈሰስከኝ እንደ እርጎ አረጋኸኝ አለ። እያንዳንዳችን ፈሳሽ የነበርን ሰዎች ሰው ያረገን ነው። እሺ እግዚአብሔር ማለት የሆነ የሰፈር እድር ዳኛ አይደለም። እግዚአብሔር አጎት አይደለም። አንጀቱን የምትበላው አባት አይደለም። እግዚአብሔር አምላክ ነው። ለኛ ፍጹም የሆነውን ፈቃዱን ያውቃል። ለዚህ ነው እኔ ለእናንተ የማስበውን ሐሳብ አውቃለሁ አላቸው። እስራኤልን በባቢሎን በምርኮ ሆነ እኔ አቅላቸዋለሁ። ፍጻሜ ተስፋ ያለው ሐሳብ ነው። የሰላምን ሐሳብ ነው ይላቸዋል። እንደዚህ የሚላቸውን ሰዎች እኮ 70 ዓመት በግዞት በባርነት ምርኮኛ ሆነው እየኖሩ ነው። እኔ አውቅላቸዋለሁ የሰላም ነው ይላቸዋል። እስሩ የሰላም ነው የሚል ነው። እግዚአብሔር ከሁኔታ ጋር የሚያያዝ አምላክ አይደለም። እኛ ካለንበት ሁኔታ ጋር እስር ላይ ሆኖ ባርነት ላይ ሆኖ መልካም ነው፣ የሰላም ነው። እኔ ለእናንተ የማስበው ፍጻሜ ያለው ተስፋ ያለው ሐሳብ ነው ይላል። በሰው አይን ይህ አይመስልም። ዛሬ የምታልፉበት ነገር እግዚአብሔር ያለበት ላይመስላችሁ ይችላል። እመኑኝ፣ እግዚአብሔር ለእናንተ የሚያስበው ሐሳብ የሰላም ሐሳብ ነው። እስቲ እጆቻችሁን አንሱና እግዚአብሔር ለእኔ በሉኝ እስቲ የሚያስብልኝ የሰላም ሐሳብ ነው፣ ፍጻሜና ተስፋ ያለው ነው። አሜን። እግዚአብሔር ሰው አይደለም፣ ሰው አይደለም። በዚህ አይነት ሁኔታ ውስጥ የሰላም ነው የሚል አምላክ ነው። በቃ አትሂድ አላትሂድ፣
መልሶ ኖ ኖ ኖ ኖ ኖ ኖ በቃ እግዚአብሔር ተናግሮኛል። አይቆምም እንዴ? ልክ እንደራሱ አየው እግዚአብሔርን። የሚጎመጅ መሰለው እግዚአብሔር። በወረኞች ባፈቀላጤዎች እግዚአብሔር እንደገና ኮንቪንስ የሚደረግ መሰለው ሰውየው። ሲገባ እግዚአብሔር ሂድ አለው ይላል። ታንኪዩ ብሎ እግዚአብሔርን ተነስቶ አህያውን ጭኖ መንገድ ጀመረ። መልአኩ በማን ትእዛዝ ነው የሚንቀሳቀሰው? በእግዚአብሔር ትእዛዝ። ሰይፉን ይዘህ ውጣና አንገቱን ይዘናል። ፈቅዶ መልአኩ ሄደና አጣብቂ ጠባብ ቦታ ላይ ሄዶ ቆሞ ጠብቀው። አጅሬ ሄዶ ይዞ የሚመጣው ወርቅ ብር ምናምን ያሰበ አህያውን ጭኖ ሰዎቹ ሄደ። ምን ሊያረግ? እስራኤል ሊጣላ ሊረግም ሄዶ ከጠላት ጋር ሊሰራ ከእስራኤል ጠላት ጋር ሊያብር ተንኮል ሊያሴር ውስጥ ለውስጥ መንፈሳዊ ስራ ሊሰራ። ከዛስ መንፈሳዊ የሆነው አምላክ ትልቅ የሆነው አምላክ የሱን የውስጥ ልቡን ስለሚያውቅ መልአኩን ከፊቱ አቆመበት። የሚገርመው እሱ አላየም፣ አህያዋ ግን አየችው። እየሄደች እያለ አህያ ታውቃላችሁ፣ አህያ አፍንጫው ስር ካልመጣ ማይ ፍጥረት በጣም የሚገርመኝ ፍጥረት ነው። ታውቃላችኋል? ምንም አይነት እንትን ከርቀት አይቶ ላጥ ይላል። አህያ አፍንጫው ጋር መጣ ስትነካው ነው ዞር የሚል። በጣም ግን አህያ አየች ይላል። እቺ እውር አጠገቧ ነገር መጥቶ ማየት ማትችለው እንኳን ያየችውን እሱ ማየት አልቻለም። አህያዋ መልአኩን አየችው። እንዴት አየች? ከርቀት አህያ ብዙ አይም አየችው። ከዛ ቆመች ይላል። ሲገፋት ወደ ጥግ ትወስደዋለች፣ ወደዚህ ግድግዳው ታስጠጋዋለች። ሲገፋት በቃ አልሄድም አለች። ከዛ ደበደባት ይላል። ከዛ ቆይ እንደውም አልሄድም አለች። ቁጣች ከዛ ቅጥቅጥ ሲያረጋት ለምን ትመታኛለህ አለችው። ሁሌም ይደንቀኝ ሁሌም ይገርመኝ ለምንድን ነው የምትመታኝ አለችው። የሰውየው ምን ያህል ብርና ወርቅ ልቡን እንደደፈነው የምታውቁት እጨምርልሽ ነበር ይላል። ከአህያ ጋር ይመላለሳል። ዝም ብለሽ አስቢው። ጠዋት ስትወጣ ከሰፈር የሆነ ጄሪካን የጫነ አህያ ደህና አደርሽ ቢልሽ ክፉና ደግ አይደለም። እናትሽ ደህና ናቸው ቢልሽ ደህና ናት በጎ ናት ያለሽ ወይ ነው ማለት። ሰው ከሆንክ ጤነኛ ሰው ከሆንክ አህያ ሲያወራ ትመልሳለህ። ጨምርልሽ ነበር ሲላት አህያዋ ደግሞ ምን ትለው ጥሩ እኔ ቆይ ከዚህ በፊት እንደዚህ አይነት ጸባይ አይተህብኝ ታውቃለህ? ይሄ ሁሉ ዘመን ሳገለግልህ እኔ አብረን በኖርንባቸው ጊዜዎች በመውጣት በመውረድ ሾክ ስትጭነኝ አህያዋ እኮ ማለት ነው እኔ እንደዚህ እንዲህ አድርጌ አውቃለሁ ወይ ታውቀኛለህ ትላለች አህያዋ። እኔ ገብዳ ፊት አህያ እያወራ ከዛ ሱማ ምናምን አይደለም ምናምን እያለ እየተጨቃጨቁ እግዚአብሔር የበለዓምን ዓይን ከፈተው ይላል። መልአኩን አየው ይላል። ከዛ ደነገጠ። እያዳነችው ነው። ማፈቅዶለት ነው ይሄ መንገድ የወጣው። ፍጹም የሆነው በጎ የሆነው የእግዚአብሔር ፈቃድ የሆነው ምን እንደሆነ ፈትኑ። ፍጹምና ፍጹም ያልሆነሃል። እግዚአብሔር ፈቅዷል፣ አዎ፣ ግን ፍጹም አይደለም። መንገድ ላይ ሞት አለበት። እግዚአብሔር ፈቅዷል፣ አዎ፣ ግን ልክ አይደለም። ልክ አይደለም። እግዚአብሔር ፈቅዷል፣ አዎ፣ ግን ልክ አይደለም። የተፈቀደ ግን ምን ልክ ያልሆነ ትክክል ያልሆነ። ማን የፈቀደው? እግዚአብሔር። ለምን ፈቀደው? የልብህ አመጽ፣ ትዕቢትና ኩራት፣ አልፈልግም ባይነት ለራስ አሳልፎ እንዲሰጥ ያደርገዋል። እግዚአብሔር እንደዚህ ስስታችን ይዞ በግድ የሚመራ አምላክ አይደለም። ከፈቀድንለት እሺ ካልነው ደስ ካለን ፈቃዳችንን ከሰጠነው ያስተናግደናል፣ ይመራናል እስከ ሕይወት እስከ ሽበት እስከ ሽምግልና ድረስ። አሜን በሉኝ። እምብየው አልፈልግም ካልነውም ያከብርልናል። አይገርማችሁም? ማንን ነው ከየቤቱ ከመኝታ ጎትቶ ከሄደበት መንገድ መልሶ ያመጣው ሰው አለ እዚህ? እኔ በበኩሌ በግዳጅ አልመጣሁ። ደስ የሚለኝ ጌታ ለምንድን ነው ታውቃላችሁ? በዚህ ምክንያት ነው እኔ የማገለግለው። ፈቃዴን ስለሚያከብርልኝ ነው የማገለግለው። ደስ ብሎኝ ቁጭ ብለው ፈቃዴን ስለሚያከብርልኝ ነው። ሃርደኛ አይደለም፣ ማስፈራሪ አይደለም፣ ማስጨናቂ አይደለም። ይሄን ባታረግ ይሄን አረጋለሁ አይልም። ወደን ደስ ብሎን ፈቅደን የምንከተለው አምላክ ነው ያለን። ካልፈለግንስ ፈቃዳችንን ደግሞ የሚያከብርልን ነው። እሺ ብትሉ ብትታዘዙ የተባለው ይሄንን ነው። እምቢ ካላችሁ ደግሞ ውጤት ታገኛላችሁ የተባለው እሱ። እግዚአብሔር እንደዚህ አይነት አምላክ
እንደው በተሳሳተ መንገድ እግዚአብሔርን አጣማችሁ የተረዳችሁ ሰዎች ካላችሁ ተጠንቀቁ። እግዚአብሔር ቢወደኝ ኖሮ ይከለክለኝ ነበር ይላል ሰውየው እንዳለው ማለት ነው። በቃ በጠጅ ቤት በኩል ጠጅ አቁሞ ነው አሉ። እዛ ጠጅ ቤት እያለፈ ጠጅ ቤት አየ፣ ጓደኞቹን አያቸው፣ ሰላም ልበላቸው ብሎ ገባ። እግዚአብሔር ሆይ ታውቃለህ እኔ እንዳቆምኩ፣ ፈቃድ ከሆነ ያው ጠጅ ቀጁ መጥቶ ከቀዳ ፈቃድ ነው ማለት ነው አላሉ። እና ጠጅ ቤት ገብተህ ጠጅ በጁ ምን ሊያደርግልን ብርሌውን ይዞ መጥቶ ቀዳለት። አይ ጌታ ፈቀድክ ማለት ነው። እንደዚህ የሞኝ ስራ አትስሩ። የሞኝ ስራ እግዚአብሔር ፈቃዱ ካልሆነ እንዳላገኛት በዛ ሰፈር ሳልፍ ይላል አንዳንድ። እዛ ሰፈር አትሂድ ነው የተባልከው፣ አትሂድ ነው የተባልከው። አለበለዛስ እንደ ወጣቱ አእምሮ እንደጎደለው ወጣት ምሳሌ 7 ላይ እንዳለው ወደ ሰፈሩ አቅጣጫ ይላል። አእምሮ ጎሎ ታየውት ወጣቱን አለ እግዚአብሔር። አእምሮ የጎደለውን በመቴ መስኮት ሆኜ ወደ አደባባይ ስመለከት ወጣቱን አእምሮ ጎሎ ታየውት አለ። የሚሄደው ወደ ቤቷ ነው አለ። ወደ ሰፈሩ አቅጣጫ ወክ ያረጋል አለ። በዛ ሰፈር እየሄደ ማንን ልታገኝ ትችላለህ ታዲያ? በዛ ሰፈር እየሄድክ ምን ልትሆን ትችላለህ? በዛ በኩል ሲሄድ ሴቲቱ መጣች ይላል፣ የጋለሞታ ልብስ የለበሰች። ኦ ማይ ጋድ አለችው። ምን ነው ሲለው አንተን እያሰብኩ እኮ ነው አለችው። ደስ አለው። ጌታ እኮ ያዘጋጀው እንትን መሰለው፣ በረከት መሰለው። አይገርምም አለችው። እያሰብኩ አለችው። ዛሬ ስለቴን ማድረስ አለብኝ፣ ስለት ማስገባት አለብኝ። ይገርምሃል እያሰብኩ ነበር። በብዙ ንግግር እንዲስት አደረገችው ይላል። ወጣቱ ሰፈሯ ሄዶ እኮ ነው ብራዘር። ፈቃድ አለው፣ አገር አለው። ከዛ ሳመችው ይላል። እንደዚህ ያለችው ባለቤቴ የለም አሁን አለችው። ረጅም ርቀት ሄዷል አለ። በከረጢት እጆቹ በከረጢት ገንዘብ ይዞ ሄዷል። ሙሉ ጨረቃ እስኪሆን ድረስ አይመለስም። ሰሞን በዚህ 3-4 ወር አይመጣም እንደማለት ነው። ና አልጋዬን ለሐፍ አንጥፌበታለሁ፣ ሽቶ አርከፍክፌበታለሁ፣ ከርቤውን አድርጌበታለሁ። ሌሊቱ እስኪነጋ በፍቅር እንርካ፣ ደስ ይበለን፣ እንተቃቀፍ ስትለው ዞረበት። ታዲያ ለሰፈር ሄደል አይዞርብህም? አጥወለወለው። ከዛስ በብዙ ንግግር እንዲህ ስታደርጋቸው በጣም ያሳዝነኛል። ውሻ ወደ እስራት፣ ወፍ ወደ ወጥመዷ፣ በሬ ለመታረድ እንደሚሄድ በሬ ሊታረድ ሲል እንደማያውቀው፣ ወፏ ወጥመድ ውስጥ ስትገባ እንደማትረዳው፣ ውሻ ሊታሰር ሲል ምንም እንደማይገባው ልክ እንደዚህ ሄደ ይላል። ፍላጻ ጉበቱን እስኪወጋው ድረስ እግዚአብሔር ፍቃድ ስትንሸራተቱ ገብቷችሁ አይደለም የምትሄዱት፣ ሳይገባችሁ ተወግታችሁ ትገኛላችሁ። ተጠንቀቁ። ፍጹም የሆነው በጎ የሆነው እግዚአብሔርን ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮ መታደስ ተለወጡ። ይህንን ዓለም አትምሰሉ። ይሄ ዓለም በእድል የሚጫወት በገድ የሚጫወት። እኛ ገድ አይደለም፣ እድል አይደለም፣ ቃል አለን፣ እግዚአብሔር አለ፣ መንፈስ ቅዱስ አለ። ክርስቲያኖች በገድ አትጫወቱ፣ አትቃለዱ። ህይወት ምትክ የለውም፣ ትርፍ ህይወት የለም። ያላችሁን ህይወት እስከ ፍጻሜ እሱ ነው ያላችሁ። በሱ አትቀልዱበት፣ እሱን ለእግዚአብሔር ስጡት። በእግዚአብሔር ፍቃድ ጀምራችኋል፣ በእግዚአብሔር ፍቃድ ጨርሱት። ፍጹም ወዳልሆነው ነገር አትንሸራተቱ። እግዚአብሔር ካሰበላችሁ ክብር እንዳትጎድሉ እግዚአብሔር ማስተዋልን ይስጠን። በለዓም እግዚአብሔር ፊት ተዋረደ። መንገዱ ላይ እግዚአብሔር ቆመበት፣ መልአኩ ቆመበት። እንደዚህ ያለ ምን አለ? በፊቴ አለ አንተ እንደቆምክ አላወቅኩም ነበር። እኔ አስፈቅጄ መውጣቴን እንጂ አንተ ራስህ ታውቃለህ። ታውቃላችሁ እግዚአብሔር ከጠማማ ጋር ጠማማ ሆኖ ይገኛል። መንገድ አለ፣ ኋላም ከፊትም አለ። ወደ ሲኦል ቦርድ አንተ በዚህ ያለ አለ። ወደ ሰማይ ቦታ አዛል እዛ ሁሉ ቦታ ለእግዚአብሔር የት ነው የምታመልጠው? አንተ በፊቴ እንደቆምክ አላወቅኩም ነበር። አሁን ግን እግዚአብሔር ሆይ መንገዴን ካልወደድከው እመለሳለሁ። በቃ አይገርማችሁ? በቃ መልሰኝ፣ እኔ በቃ መልሰኝ። እኔ የሚያሸንፈኝ እኔ ውስጥ የሆነ ነገር አለ። አንተ የምትነግረኝን ሳይሆን እኔ የምፈልገው እንድትልልኝ የምፈልግበት ማንነት አለኝ። በቃ መልሰኝ ጌታ ሆይ። ደስ የማይል መንገድ ጀምሬያለሁ። አንተ ከፊቴ እንደወጣህ አላወቅኩኝም። እኔ መሰለኝን አድርጌያለሁ። በቃ መልሰኝ፣ መለሳለሁ። ማረኝ እግዚአብሔር ሆይ። አየውና እግዚአብሔር ሞቲቭን ቀየረው። ትሄዳለህ፣ አትመለስም፣ ስራ ሰጣሃለሁ አለ። እሺ ምን ላድርጋለሁ? እኔ የምልህም ብቻ ነው የምትለው። እንዳትዘባረቅ፣ ብርና ወርቅ እያየህ እንዳትተነብይ፣ እንዳትራገም። ከዛ ሄደ
እስራኤልን ሊራገም አንዴ ተራራ ላይ አወጣው። 7 መሰዊያ ተሰራ። በሰባቱም ላይ ሁለት ተሰዋ። ደም ፈሰሰ። ከዛ መጣና የሰራዊት ጌታ እግዚአብሔር ተናገረኝ አለ። ምን አለ ሲባል እስራኤልን ባርክልኝ አለኝ አለ። እንዴት አለው? በቃ ባርክ። እርገም እኮ ነው ያልኩ። አስማት በእስራኤል ላይ እኮ አይሰራም። ሟርት እኮ አይሰራም። ሟርት አይሰራም። እኔ ሞቱን እኔ ልሙትለት እንዴ? እርገም እኮ ነው ያልኩ። የእልልታ ድምፅ በጉባኤያቸው መካከል አለ። እግዚአብሔር ከዚህ ሕዝብ ጋር ነው። እግዚአብሔር ያልተጣላውን እንዴት አድርጌ ልጣላል? አንድ ሚስጥር ስሙ። ይሄ ሕዝብ አለ እግዚአብሔር ያልተጣላውን መጣላት አልችልም አለ። ምን ማለት መሰላችሁ? ከእግዚአብሔር ከተጣላህ የማይጣላህ የለም ማለት አልተጣላ። እንዴት አድርጌ ጠማምነትን አልተመለከተበትም ማለት። ስለዚህ መባረከው ዘንድ ከላይ ወጥቷል። ንጉሡ ተናደደ። ንጉሡ በርገምልኛ። እሺና ቦታ እንቀይረ ነው። ተራራ ቀየሩ። አንዳንዶች እንደሚያደርጉት በሰሜኑ አልሰራ ሲል በደቡቡ አልሰራ ሲል በምዕራቡ አልሰራ ሲል በዛኛው አቅጣጫ ሄደው ጥንቆላ የሚለማመዱ ሰዎች አሉ። ከሀገር የሚንከራተቱ አይሰራ። በተለይ ከእግዚአብሔር ጋር ያሉ ሰዎችን ምንም ማድረግ አትችሉ። አይቻልም። እግዚአብሔር ያልተጣላው መጣላት አይቻልም። እግዚአብሔር ያልተጣላው ማን ነው ካላችሁኝ፣ በመስቀል ላይ ኢየሱስ ክርስቶስ የሞተለትን ማህበረሰብ መጣላት አይቻልም። ለምን ካላችሁኝ፣ ባለቤቱ ራሱ ስለሆነ ያከሽፈዋል፣ ይገለብጠዋል ወደ አንተ። ከአንዴም 2 3 ጊዜ እኔ ልባርከው ተሰጥቶኛል አለ። ባረከው። በሶስተኛ ምን አለው? እንደ ንስቲቱ አንበሳ እንደ አንበሳ አርፎ ተኝቷል። እንደ ንስቲቱ አንበሳ ተጋድሟል። ማን ሊያስነሳው ይችላል? እስራኤል ሆይ የሚረግምህ የተረገመ ይሁን፣ የሚባርክህ የተባረከ ይሁን ሲል ሰውየው አበደ። በቃ አልፈልግም ተወዋል። እኔ አከብር ዘንድ ፈልጌ ነበረ፣ እግዚአብሔር ግን ክብር ከለከለ አለው። አይገርማችሁ? ማን ነው ክብር የከለከለ? ጠንቋይ ከማያከብራችሁ እግዚአብሔር ቤት ብትዋረዱ ነው የሚሻል። እስቲ አሜን በሉ። ከእግዚአብሔር ተለይታችሁ ከምትከብሩ ከእግዚአብሔር ጋር ቁጭላችሁ ብትዋረዱ በጣም አሸናፊ ነው የምትሆኑት። አከብር ዘንድ ፈልጌ ነበር አለው። እግዚአብሔር ግን ክብርን ከለከለ። አሜን ይከለክለን። እስቲ በደንብ አሜን በሉ። ከማይገባ ክብር እግዚአብሔር ይከለክላችሁ። እግዚአብሔር ጋር ክብር ከማይባል ነገር እግዚአብሔር ይከለክላችሁ። እግዚአብሔር ክብር በማይለው ነገር ለዘላለም አትገኙ። እስቲ በደንብ አሜን በሉ። እግዚአብሔር ጋር ክብር ያልሆነ ነገር ክብር ብለው አንጠልጥለው የሚዞሩ ብዙ ሰዎች አሉ። ወገኖቼ ምስኪኖች ናቸው። በተሳሳተ አቅጣጫ ፓራላይን ነው የሚሄዱት። ከእግዚአብሔር ተለይተው እንደዚህ እያዩት አይገናኙ። ፍጹም የሆነው ፈቃድ ምን እንደሆነ በህይወቴ እግዚአብሔር ፈቃድ ምንድን ነው? በጮኝነት ሊሆን ይችላል፣ በትዳራችሁ ሊሆን ይችላል። ፍጹም የሆነው ፈቃድ አሁን በጣም ሰዎች እኔ ብቅ ስል ስለ ጋብቻ ብቻ ማወራ መስላቸው ሰዎች አሉ። እነሱ ነው ለመንካት ነው። በጋብቻ ጉዳይ እግዚአብሔር ፈቃድ ምንድን ነው? ፍጹም የሆነው ፈቃድ ምንድን ነው? ሁለቱ ስንት ይኸውልህ፣ ፍጹም ከሆነው ፈቃድ ውስጥ ተንሸራቶ ህዝብ ወድቆ ነበር። ለዚህ ነው ሙሴ እኮ የፍቻዋን ጽሕፈት ይስጣት ብለዋል ብለው መጡ። እግዚአብሔር ብሎናል፣ በሙሴ በኩል ተናግሮናል እኮ ኢየሱስ ጋር ያመጡት ፍጹም ያልሆነ ነገር ይዘው አላችሁ። አዎ በመጀመሪያ እንደዚህ ያልነበር። ይሄንን የሰጣችሁ ለምን እንደሆነ ልንገራችሁ አላችሁ። ልክ እንደ እስራኤል ቤት ስለ ልባችሁ ጥንካሬ፣ ጠንካራ ልብ ስለነበራችሁ የተሰጣችሁ ፈቃዱ ነው። እግዚአብሔር ፈቃዱ አይደለም። የልባችሁ ጥንካሬ፣ አለመለስ ባይነት፣ እሺ አለማለት፣ ገር አለመሆን፣ ፈቃዱን ለማድረግ ፈቃደኛ አለመሆን። ብዙ ሰው እግዚአብሔር ቤት ሲመጣ የሚፈልገውን ለማድረግ እኔ ጋር ይመጣሉ አንዳንድ ሰዎች። አሁን በካውንስሊንግ ፓስተር ቸኔ ግን አደራ እሺ ማለት ጋሻ ይዘው ነው የሚሰሙኝ። ጋሻ ይዘው አደራ ያው እንትን እንዳትለኝ ነው። አንቺ የምትፈልጊው እኔ አልችልም፣ እድሜም አይፈቅድም። የእግዚአብሔር ፈቃድ ምንድን ነው? ተስማሚ፣ ታረቂ፣ ግቢ። እንዴት የለውማ እኔ ቀዳዳ የለውም። ፍጹም የሆነውን የእግዚአብሔር ፈቃድ ከፈለጋችሁ ኑ። የእግዚአብሔር ፈቃድ ይሄው። አይገርማችሁ? እኛ ተስማምተን እስራኤል በጣም ሙሴን ሲያስጨንቁ ስለሰጣቸው ተስማምተው ረጅም ዓመት ይዘውት እየፈቱ ወረቀት እየሰጡ ሲኖሩ የነበሩት ሰዎች ኢየሱስ ጋር ሲደርሱ በመጀመሪያ እንደዛ ነበር። ይሄ የተሰጠው ስለ ልብ ድንዳኔ ነው። ፍጹም የሆነ የእግዚአብሔር ፈቃድ ይሄ አይደለም ብሎ ቁጭ። ችግር ውስጥ አላችሁ።
እኔ ልምከራችሁ፣ አንድ ምሽት ፍጹም የሆነ የእግዚአብሔርን ፈቃድ አስተናግዱና ሙቱ። ክብር ነው ለእናንተ። ፍጹም የሆነው ፍጹም የሆነ የትኛው ነው? እኔ የምፈልገው እናንተ የምትፈልጉት ሀገር የሚፈልገው መንግስት የሚፈልገው አይደለም። እግዚአብሔር የሚፈልገው ፍጹም የሆነው ነገር የትኛው? እሱን አድርጎ ማለፍ ይሁንልን። እስቲ በደንብ አሜን በሉ። ዛሬ እዚህ ጋር ይበቃናል። እንጸልይ። እናመሰግናለን መንፈስ ቅዱስ። ፍጹም የሆነው በጎ የሆነው አንተን ደስ የሚያሰኝህ ነገር ይቆጣጠረኝ በሉና ራሳችሁ ጸልዩ። ፍጹም የሆነው በጎ የሆነው አንተ የምትደሰትበት ነገር በህይወቴ ይሁን። አምላኬ ሆይ ፍጹም የሆነው ያንተ ነገር ይግዛኝ። እዚህም እዛም ያላችሁ በልዩ ልዩ ስፍራው ናቸው የምትሰሙኝ። መጽሐፍ ሲናገር የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል። በኤጳፍራ የክርስቶስ ቤተክርስቲያን ሰዎች የእግዚአብሔርን ፈቃድ እንዲያውቁ ደግሞም ተረጋግተው እንዲጸኑ፣ እንዲቆሙ፣ እንዲያርፉ የእግዚአብሔር ሐሳብ ይነገራል። ዛሬ በህይወቴ ዘመን ሁሉ ፍጹም የሆነ ያንተ ፈቃድ እኔነቴን ይግዛ በሉት። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ በፊቴ እንደቆም ካላወቅኩም ነበረ፣ መንገዴን ካልወደድከው መለሳለሁ እንዳለ ባሪያ ዛሬ በእያንዳንዳችን መንገድ ላይ የቆመው ያንተ ክብር፣ ያንተ ቃል፣ ያንተ ስም ጌታ ሆይ እንዲመልሰን፣ ወደ ልባችን እንዲመልሰን፣ ወደ ሐሳባችን እንዲመልሰን፣ ወደ አንተ ፈቃድ እንዲመልሰን በኢየሱስ ስም እንለምንሃለን። ከራሳችን እንድታድነን እንለምንሃለን። ከፈቃዳችን እንድታድነን እንለምንሃለን። ፍጹም ካልሆነው ካንተ ፈቃድ ውስጥ እንድታወጣን፣ ፍጹም ወደ ሆነ ወደ አንተ ፈቃድ ውስጥ ሐሳብ ወዳለበት ስንወለድ ወደ አየህልን፣ ወደ ጻፍክልን፣ ለኛ ወደ ተናገርክልን፣ ወደ አሰብክልን ወደዛ ፈቃድ ጎትትና አምጣን። በቃል እውነት ሳብና አምጣን። ከክብር የሚያጎድለን ክብር ያልሆነ የዚች ዓለም ነገር በኢየሱስ ስም በፊታችን ሞገስ ይጣ። ልክ እንደዚህ ሰው እግዚአብሔር ሆይ እግዚአብሔር እኔ አከብር ዘንድ ፈልጌ ነበር፣ እግዚአብሔር ክብርን ከለከለህ እንዳለው እግዚአብሔር ሆይ ሁል ጊዜ ከማይሆን ክብር እንድትከለክለን ጌታ ሆይ ከፊታችን እየወጣ ክብር ያልሆነ ነገር ከህይወታችን እንድትመታልን ያንተ ክብር ዘመናችን እንዲገዛ እንዲቆጣጠረን እንለምንሃለን። ተቆጣጠረን ጌታ ሆይ በፍጹም ፍቃድህ ዘመናችንን ውሰደው። ላንተማ የሆነ ዘመን አይኑረን፣ ላንተማ የሆነ እድሜ አይኑረን፣ ላንተማ የሆነ ዕውቀት አይኑረን፣ ላንተማ የሆነ ገንዘብ አይኑረን፣ ላንተማ የሆነ ውበት አይኑረን። በዘመናችን ሁሉ ፍጹም በሆነው ባንተ ፈቃድ ከሰማይ ባየህልን በጻፍክልን ለኛ በተናገርከው በዚያ ዘመናችንን ተቆጣጠረው። ከዚህ የሚያወጣን የኛ ሐሳብ፣ የሰዎች ሐሳብ፣ ያጋንንት ሐሳብ፣ የሰዎች ድምጽ፣ የኛ ድምጽ፣ የሌሎች ሁኔታዎች ድምጽ፣ የጠንቋይ ድምጽ፣ የሟርተኛ ድምጽ በኢየሱስ ስም የተሽመደመደ ይሁን። በልባችን፣ በጆሮአችን፣ በቀልባችን ላይ አቅም እንዳያገኝ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ዘመናችንን አንተ ብቻ ግዛ። ፍጹም የሆነው ፈቃድህ ይውረሰን። እንደ እስራኤል አምፀን ለባርነት ራሳችንን አሳልፈን እንዳንሰጥ ጠብቀን። ሁሉ ለክብር ይሁን። ስለሰማህና እናመሰግንሃለን። ይሄ ጉባኤ በኢየሱስ ስም የተባረከ ይሁን። በዚህ ጉባኤ ፊት የቆመ ተራራ ደልዳላ ሜዳ ይሁን። አስጨናቂው በሙሉ ከእግሩ በታች ይውደቅለት። ኃይልን ለዚህ ጉባኤ ስጠው ጌታ ሆይ። ስምህ በዚህ ጉባኤ ላይ ይክበር ጌታ ሆይ። ይሄ ጉባኤ ጥያቄ ሆኖበት የመጣው ነገር ከዚህ ሰዓት ጀምሮ በኢየሱስ ስም ጥያቄ ሆኖ እንዳይቀጥል ጸልያለሁ። ጨለማና የጨለማ ኃይል የተመታ ይሁን። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። ሌሊታችሁ በመንፈሱ ይታወድ፣ መኝታችሁ በመንፈስ ቅዱስ ይወረስ። ሌሊታችሁ በራእይ ይሞላ። የእግዚአብሔር ኃይል ዘመናችሁን ይውረስ። ጸሎታችሁ በኢየሱስ ስም የተከፈተ ሰማይ ይሆንላችሁ። የምትናገሩት ሁሉ ይስራላችሁ። የነካችሁት ይፈወስላችሁ። መልአኩን ከፊታችሁ ይስደድላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ደሩ።